በቃ አሁን ሂዱ። ሩቻን እባክሽን እሺ በይ፣ አለበለዚያ ግን ኃይል እንጠቀም እንገድዳለን። ሁላችሁ ቃሌ እንድሰጥ ነው የፈለጋችሁት? እናንተ ሂዱ፣ እኔ መጥቼ እሰጣለሁ። በቃ እናንተ ሂዱ። በፍጹም እንደዛ ህጉ አይፈቅድም። ነይ እንሂድ። እማዬ ምንድነው ነገሩ? ምን እየተፈጠረ ነው? እኔን ተውና ውስጥ ገባና ሚኔን ተመልከታት። ክፍል ቁጥር 321 ውስጥ ነች። እማዬ ምን እያልሽ ነው? ሶመር ልጄ ይህንን ለእኔ ተው፣ እኔ በፍጥነት እመለሳለሁ። ሚኔ ጋ ግባ። ምንድነው የተፈጠረው? ሚኔ ምንድነው እማዬ ጋር ያጣላችሁት? እንደዚህ ያደረገችሽ እማዬ ነች? ንገርኝ፣ እማዬ ነች? አክስቴ ነስሪን፣ አክስቴ ተነሺ፣ አክስቴ ነስሪን፣ በሩን ክፈቱ፣ አክስቴ ነስሪን፣ በሩን ክፈቱ፣ አክስቴ ነስሪን። ምንድነው ነገሩ? የመሱቱን ድምፅ አይደል እየሰማን ያለ ነው? መሱቱን አይደል? አባቴ ሳዲክ፣ አክስቴ ነስሪን ወርቃለች፣ አክስቴ ነስሪን ወርቃለች። ምንድነው ጉዱ? እማዬ መሱት፣ እማዬ ምንድነው ይሹ? እማዬ ቀስ በይ፣ ደህና ነሽ? እማዬ ደህና ነሽ? ቀስ በይ፣ እንግባ። በቃ እነዚህ ሰዎች ሊያብዱ ነው። ቤታቸውን ይኸው ሊሸጡ ነው። እንደገና ደግሞ ነስሪን ራሷን ስታ ወደቀች። በጣም ይገርማል። በእውነት በጣም ያሳፍራል። በጣም ታሳፍራላችሁ። እናቴ ሲቸግራችሁ በጥሩም በክፉም ከእናንተ ጋር ነበረች። እንዴት በዚህ ሰዓት እንደዚህ ትሆናላችሁ? በእውነት በጣም አሳፋሪዎች ናችሁ። እንግባ በቃ ወደ ውስጥ። እና አማቻችን ነዛት ነች ሰነድ ላይ ፈርማ ቤቱ እንዲሸጥ ፈቃድ የሰጠችው። በእውነት በጣም ያሳፍራል። ቆይ ለምንድን ነው እንደዚህ ያደረገችው? ለምን? እማዬ የሆነ ነገር ያለ ይመስለኛል። በፍጹም እሷ እንደዚህ አታደርግም። ለምን እንደዚህ እኛ ላይ ታደርጋለች? ሶመር በቃ ተውከኝ። ቱርካን ወደድካት ማለት ነው? የኔና አንተ ነገር እንደዚህ ባጭሩ ተቋጨ? የኔና አንቺ ነገር የተቋጨው በቱርካን ሳይሆን በአንቺ በራስሽ በሰራሽው ስራ ነው። ታክ እንደዚህ አትበል። እኔ እናንተ እኮ እንዋደዳለን። እንዴት በልጅ ትጨክናለህ? የልጃችን ነገር ተውኩ ማለት ነው? የኔ ልጅ አይደለም። ሶመር ያንተ ልጅ ነው። የኔ ልጅ አይደለም። ሶመር ያንተ ልጅ ነው። ኒያት የዚህ ልጅ አባት አይደለም። ኒያት መውለድ አይችልም። ኒያት መሃን ነው። ታይ እንጂ ይሄ ደግሞ ሌላኛው መሸወጃጅ ነው። ሶመር በዚህ ሰዓት አንተን የምዋሽበት ምንም አቅም የለኝም። እውነቴን ነው። ኒያት መውለድ አይችልም። ልጁ ያንተ ነው። የልጁ አባት አንተ ነህ። ጥሩ ቢሆንም ግን ለዚህ ልጅ የሚያስፈልገውን ነገር አደርጋለሁ። በእኔና ባንቺ መሃል ግን ምንም ነገር የለም። እኔ አሁን የምወዳት አንድ ሴት ብቻ ነው። እሷም ቱርካን ነች። በልቤ ውስጥ ያለችው ቱርካን ብቻ ነች። ሶመር እባክህ እንደዚህ አትበል። የፈለግከውን ነገር አደርጋለሁ። ከፈለግ እናትን አልከሳትም። እባክህን ሶመር ስማኝ። ሶመር ምንድን ነው እዚህ የምትሰራው? ምን ልትሰራ ነው የመጣው? ሚኔን ላያት ሳይሆን ስለ ልጅ ደህንነት ለማወቅ ነው የመጣሁት። ሌላ ጥያቄ አለ? የለኝም። ሰዓት የላሰው የሩቻን ጠበቃ ሩቻ እስር ቤት ውስጥ 1 ሰዓት እንኳን እንዳቆይ አድርጎ በዋስ እንድትለቀቅ አድርጓታል። ወይዘሮ ሩቻ ይህንን ጉዳይ ግን ከወይዘሮ ሚኔ ጋር ማውራት ይኖርብሻል። ተጎጂዋ እሷ ስለሆነች ፖሊሶችም ሕግ የሚሰማው እሷን ነው። ወይዘሮ ሚኔ አንቺ ምንም እንዳላደረግሽ እውነቱን መናገር ይኖርባታል። የተረገመች አሁን እሷን ለማመጣት ነው? የእሷ መጫወቻ ለሆን ነው? ይሄው አሳቢው ልጄ መጣ። ሚኔ እንዴት ነች? ሚኔ ደህና ነች? እማዬ መኪና ውስጥ ግቢ፣ ማውራት አለብን። ሶመር ወዴት ልንሄድ ነው? እማዬ መኪና ውስጥ ግቢ፣ ማውራት አለብን። እየሄድን እናወራለን። ግቢ እማዬ። ቆይ ምን እየሰራሽ ነው? ምን እያረግሽ ነው? እንዴት እንደዚህ ታደርጊያለሽ? ከመቼ ጀምሮ እንደዚህ አይነት ጨካኝ ወጣሽው? እና ቱርካንን ለመናየት ብለሽ ቤተሰቧን ጎዳና ላይ ጥያለሽ? እንዴት ቤታቸውን ለመሸጥ የእነሱን ቤት በጀርባ ለመግዛት ትሞክሪያለሽ? እንዴት እንደዚህ አይነት ስራ ትሰሪያለሽ? ሶመር ተረጋጋ። በመጀመሪያ ደረጃ ቤታቸውን ለመሸጥ ያወጡት እነሱ ናቸው። ቤታቸውን ለመሸጥ በፍርድ ቤት ወጣ። ደግሞ እንደ ገዢ ቤታቸውን ልገዛ ነው። በቃ ሽማዬ፣ ሁሉን ነገር ያረግሽው አንቺ ነሽ። አሁን የጀመርሽውን ነገር ታቆሚያለሽ። ተው፣ ያ እንኳን የሚሆን አይደለም። ከፏቴ ጋር የገባነው ስምምነት አለ። በአጭሩ እንደዚህ የሚቋጭ አይደለም። ታቆሚያለሽ እማዬ። ያበላሽሽውን ነገር ሁሉ ታስተካክያለሽ። ወንድሜ ፏቴ የሚባል የሳዲክ ወንድም አለ። ስለ እሱ እስቲ አንዳንድ መረጃዎች እንድታጣራ፣ እናም በፍጥነት ካለበት አፈላልገ ወደ እኔ ይዘውና በፍጥነት።
ውዴ እንኳን ደህና መጣሽ። ነዛት በእውነት በጣም ተሳፍሪያለሽ። እንዴት እኛ ላይ እንደዚህ ታደርጊያለሽ? አንቺ እኮ ለእኛ አማቻችን ብቻ አልነበርሽም። እኔና ሳዲቅ ተጋብተን 27 ዓመት ሞላን። በዚህ ሁሉ መሃል ግን አንቺ በእያንዳንዱ የህይወት ጉዞ ውስጥ ነበርሽ። አንቺ ለእኛ አማቻችን ብቻ አልነበርሽም፣ ከዛ በላይ ነበርሽ። እንዴት ብለሽ እዛ ሰነድ ላይ ፈርምሽ? እንዴት ቤታችን እንዲሸጥ ፈቀድሽ? እህቴ ሰነዱ ላይ ብትፈርሚ ጥሩ ነው። በቃ ያ ቤት ይሸጣል፣ አንቺም የድርሻሽን እኔም የድርሻን ወስዳለሁ። ዋቴ በእውነት በጣም ታሳፍራለህ። የማላቀ ሰው የሆንክብኝ አንተ ነህ ወንድሜ፣ አንተ ነህ። ውዱ እህቴ ይኸውልሽ፣ እምቢ ካልሽ ግን ለዶኑሽና ለዳሪያ እውነቱን እናገራለሁ። ለዓመታት ዶኑሽ ልጄ መስላኝ ነበር። በመጨረሻም ግን ትክክለኛ ልጄ ዳሪያ እንደሆነች አውቄያለሁ። የምታውቂው ደግሞ ዶኑሽ አንዳንድ ነገሮችን አትታገስም፣ በተለይ እንደዚህ አይነት ምስጢሮችን። የፈለግከውን ነገር አድርግ፣ በፍጹም እዛ ሰነድ ላይ አልፈርምም። በጣም ጥሩ እህቴ። ዳሪያም ተው። እሺ የፈለግከውን ነገር አደርጋለሁ፣ ፈርማለሁ። በቃ አክስቴ፣ አጎቴ ምንድን ነው የምትሰሩት? እንዴት ወደዚህ መጣችሁ? ዳሪያ ልጄ እንዴት ነሽ? በዚህ ስናልፍ እኮ ሰላም እንበላችሁ ብለን ነው። ግቢ፣ በቃ አንቺ ግቢ። እህቴ ድሮም እንደምትወጂኝ እኮ አውቃለሁ። ትክክለኛ ውሳኔ ነው የወሰንሽው። በቃ ለዚህ ነው እህቴ፣ ዳሪያ እውነቱን ካወቀች ከባድ ችግር ይፈጠራል ብዬ ነው። እንደዛ ቢሆን ይሻል ነበር። ለሳዲክና ለእኔ ያ ቤት ማለት ምን ማለት እንደሆነ በደንብ አድርገሽ ታውቂያለሽ። ሁሉ ነገር እያወቅሽ ነው ያደረግሽው። ከዚህ በኋላ እኛና ባንቺ መካከል ምንም ዝምድና ብለው ነገር የለም። በቃ አበቃ። ነስሪን እባክሽን ስሚ ነስሪን። ሚኔ ከዚህ በኋላ ከዛች ሴትዋ ጋር ያለች ግንኙነት ያበቃል። ስትከፍቻለሽ፣ ከዛ እሷን ወደ እስር ቤት እንወረውራታለን። ሰማሽኝ አይደል? ምንም ማድረገው ነገር የለም። ሶመር የሚለኝን ብቻ ነው የምሰማው። ሶመር ክሱ እንድከፍት ከፈለገ ከፍታለሁ። ምንድን ነው የምትይው? ልትገልሽ ነበር። ሶመር ፏቲን ካለበት ቦታ አፈላልጎ ወዶ ሳይሆን በግዱ እንዲመጣ አድርጎታል። ይህ ሁሉ ነገር ምንድን ነው? አንድ ስልክ እኮ ብደውል እኔ መጣ ነበር። ይህ ሁሉ ግርግር እኮ አያስፈልግም ነበር። እንቺ አሳፋሪ ደግሞ እዚህ ምንድን ነው የምትሰሪው? ውጪ ከዚህ ውጪ ብዬሻለሁ። አለበለዚያ ግን እር ላይ ያይሻቸውን ጥበቆችን ጠርቼ እየጎትቶሽ እንዲያስወጡ ነው ማድረገው። እኔና ወይዘሮ ሩቻ ማውራት ይኖርብናል። እባክን ብቻችን ተወን። ምንድን ነው የምትይው? ሰምታታል። ውጣ፣ ከዚህ መውጣት ይኖርባል። ያት እባክን ውጣ፣ ብቻችን ተወን። ሰውዬሽን ጥሩ አድርገሽ ነው ያስሽው። እባክሽ አሁን ወደ ፍርድ ቤት ሄደሽ ቃልሽን ትሰጫለሽ። እኔ ምንም እንዳላረግኩና ራስሽ እንደወደቅሽ ቃልሽን ትሰጫለሽ። አቲ ችግር ገንዘብ እንደሆነ አውቃለሁ። ይኸውልህ ቤቱ ተሽጦ የሚደርስ ገንዘብ አለ አይደል? ከዛ እጥፍ 2 እጥፉን እሰጥሃለሁ። ክሱን አቋርጠው። በጣም ይቅርታ ወንድሜ፣ ያንን ማድረግ አልችልም። ከወይዘሮ ሩቻ ጋር ስምምነት አለኝ። ስምምነታችን ደግሞ እንደዚህ በአጭሩ የሚቋጭ አይደለም። ሰላም ዋል ወንድሜ። ናና ይኸውልህ፣ ስለዚህ ሰውዬው እያንዳንዱ መረጃ እንድታጣራ እፈልጋለሁ። ከዚህ በፊት ጀርመን ነበር፣ እዛ ምን ሲሰራ ነበር፣ እያንዳንዱን ነገር ስለሱ መረጃ እንድታጣራ። በዚህ ሁሉ ግርግር መሃል ዶኑሽና ዳሪያ ፈጠረ ባለው ነገር ልባቸው ይደማል፣ ክፉኛ ያዝናሉ። አዝኖና ተከፍቶ ወደሚገኙት ወደ ቱርካን ቤተሰብ ጋር መጥቶ የሚያስፈልጋቸውን አንዳንድ ነገር ገዝቶ ከሀዘናቸው ሊያስወጣቸው ሊያዝናናቸው ይሞክራል። ተቃዋሪዎቿ ደግሞ በትልቁ ቤት ውስጥ ብቻውን ማንም በሌለ ቤት ውስጥ ቤቱ ሊበላት ይደርሳል። ቤቱን ዝም ብላ እየዞረች ወደ ሶመርና ወደ ቱርካን ክፍል ትገባለች። በንዴት እየተብሰለሰለች ቱርካንን ልብሶች ከሻንጣ ውስጥ አውጥታ እያንዳንዱን ማቃጠል ትጀምራለች። የሶመርና የቱርካንን ሰርጋቸውን ፎቶ የያዘውን አልበሙን አውጥታ ማቃጠል ትጀምራለች።
ምንድነው ነገሩ? ለመሱት ለዓመታት ሲጠብቀው የነበረው ደብዳቤ ለመሱት ደብዳቤ ተላከ። መሱት ደብዳቤ ተላከ። ከጀርመን ደብዳቤ ተላከ። ለመሱት ደብዳቤ ተላከ። አምላኬ ሆይ ሁላችሁም ስሙ። ለመሱት ደብዳቤ ተላከ። አለቃ ሳዲቅ ለመሱት ደብዳቤ ተላከ። አምላኬ ሆይ ለመሱት ደብዳቤ ተላከ። መሱት የታለም? ደብዳቤ ለእኔ ተላከ። ደብዳቤ ተላከልኝ። ከጀርመን ደብዳቤ ተላከ። ሁሉም ተሰብስቦ በደስታ ደብዳቤውን ለማንበብ ሲሞክር ለዓመታት ሲጠብቀው ሲናፍቀው የነበረውን ደብዳቤ ይዞ በደስታ እየፈነጠዘ ልጅነቱን እያስታወሰ ወደ ባህር ዳርቻው ጋር እየሮጠ ይሄዳል። አቶ ቫቲካሊ እንዲህ አንተ ነህ? አዎ እኔ ነኝ። ችግር አለ እንዴ? እባክህን ከእኛ ጋር መሄድ ይኖርብሃል። ወዴት ነው የምትወስዱኝ? ወዴት ነው የምሄደው? ችግር አትፍጠር። ለጥያቄ ስለምትፈለግ ከእኛ ጋር መሄድ ይኖርብሃል። ምንድነው ያደረኩት? ምንም አላደረኩም። እኔ የትም አልሄድም። እባክህን ችግር አትፍጠር። ግባ። ምንድነው ነገሩ? ክፈቱ። ለምንድነው የታሰርኩት? ክፈቱ እንጂ ፖሊስ። ተረጋጋ። ችግር አትፍጠር። ተረጋጋ። አቶ ሶመር አንተነህ ማለት ነው ያሳሰርከኝ? ለጊዜው አዎ እኔ ነኝ። ነገር ግን ከዚህ በኋላ በአንተ ቃል ነው የሚወሰነው። ምንድነው የምትለው? ምንድነው የምታወራው? ጀርመን ውስጥ እያለ ስንት ወንጀሎችን ነው የሠራው? ምንድነው የምትለው? በደንብ አድርገህ ስለማወራው ታውቃለህ። በርካታ ወንጀሎችን ሰርተሃል። ተቀጥቼ ነው የመጣሁት እንጂ እነዚህ ፋይሎች ግን አምልጠ እንደመጣና አንዳንድ ወንጀሎቹ ደግሞ ጭራሽ እንዳልተቀጣ አምልጠ ወደዚህ እንደመጣ ነው። ምንድነው የምትፈልገው? ምንድነው ከኔ የምትፈልገው? ክስን ታቋርጣለህ። ቤቱ አይሸጥም። ገንዘብ ከሆነ ችግር እኔ ገንዘብ ሰጥሃለሁ። ክሱን ታቋርጣለህ። መቼም ይሄ ሐሳብ የሚያስማማ ይመስለኛል። የተረገማችሁ። እሺ የፈለግከውን ነገር አደርጋለሁ። ቤቱ አይሸጥም። በጣም ጥሩ። ሶመር በፍጥነት ይህንን የምስራች ለቱርካን ደውሎ ይነግራታል። ቱርካንም በደስታ እየፈነጠሰች ለቤተሰቧ ሙሉ ትናገራለች። በሰማው ነገር በደስታ ይሞላል። ዜና ለአንዳንዶች ደስታን ሲፈጥር፣ ለሩቻ ግን የሚያናድዳት የሚያሳብዳት ነበር የሆነው። ቱርካንና ነስሪን ቤት ውስጥ ሥራ እየሰሩ ድንገት ነስሪን ያጋጠለችውን የቱርካንን እግር ትመለከታለች። ቆይ ምን ሆነሽ ነው እንደዚህ ሆንሽው? ምንም አልኩም። ድንገት ሥራ ስሰራ ነው። ትንሽ ነገር ነው። እናቷን ለመሸወር ትሞክራለች። ነገር ግን ነስሪን እናት ነችና አንድ ነገር እንደደበቀቻት ትጠረጥራለች። ሶመር ትልቁን ጉዳይ ከገደለ በኋላ ወደ ቤት መጥቶ ቱርካንን ይዟት አንድ ቦታ ይዟት ይመጣል። ቆይ እንዴት አደረግከው? አባዬም እማዬም ያላናገረው ሰው አልነበረም እኮ አጎቴን። ቆይ አንተ እንዴት አደረግከው? ጥያቄውን ተይና ለምን ደስታሽን አታጣጥሚም? አሁን ደግሞ ከፈቀድሽ ሌላኛው ደስታ ይሄው። ቱርካን ታገብኛለሽ? ምን እያልክ ነው? በድጋሚ ልንጋባ ነው? አዎ ቱርካን፣ ደጋግሜ አገባሻለሁ። ቱርካን ውዴ ታገብኛለሽ? አዎ አገባሃለሁ። ሁሉም ቤተሰቦቻችን በተሰበሰቡት ቀለል ያለ የሰርግ ስነ ስርዓት እናከናውናለን። ምንም ግርግር ያልበዛበት። ቱርካንና የሶመርን የሰርግ ስነ ስርዓት ለማከናወን ሁሉም ቤት ውስጥ ሽር ጉድ ይዟል። ነስሪን ቱርካን እግር ላይ ያየችው ቃጠሎ ሩቻን ስራ ይሆናል እያለች እየተብከነከነች ወደ ሩቻን ጋር ትመጣለች። ወይዘሮ ነስሪን ምንድነው ደግሞ? ምን ፈልገሽ ነው ወደዚህ የመጣሽው? ወይዘሮ ሩቻን የምትሰሪው ስራ የሚጋለጥብሽ አይመስልሽም አይደል? እንደፈለግሽ ማድረግ ትችያለሽ። በፍጹም ግን ልጅ እንድታሳዝኝ፣ በአንቺ ምክንያት አንድ ዘለላ እንባ እንኳን እንድታነባ አልፈልግም። ግርማል ልታስፈራሪኝ ነው ማለት ነው እዚህ ድረስ የመጣሽው? ማንም ሰው በልጆቼ ከመጣ በፍጹም ዝም አልልም። ልጄን ለማሳዘን ልታስለቅሻት ከሞከርሽ ይህን ቤትሽንም ሙሉን አጠፋችኋለሁ። ልጅሽ አንድ እንባ ዘለላ እንኳን ካነባች እኔና ቤቴን ሙሉ ታጠፊያለሽ። በጣም ጥሩ። ነይ እስኪ ወይዘሮ ሩቻን ምን እያረግሽ ነው? ነይ የልጅሽን የሲኦል ህይወት ላሳይሽ። እና ቤቴን ልታጠፊ ነው የምትፈልጊው? ልጅሽ ካዘነች ነይ ወደዚህ ነይ። ምን እያረግሽ ነው ወይዘሮ ሩቻን? ነይ ይህንን ተመልከቺ። ነይ ወደዚህ። ይሄ ክፍል ማለት የአንቺ ልጅ ሲኦሏ ነው።
እዚህ ቤት ውስጥ ሳስለቅሳት ነበር። ብቻዋ ስታለቅስ ነበር። ነይ እስኪ ወይዘሮ ጃን ምን እያለሽ ነው? ብቻዋን እንድትቀመጥ ሩን ዘግቼባት እዚህ በረንዳ ላይ እማዬ እማዬ ያለች እያለቀሰች ነበር። እዛን የት ነበርሽ እማዬ ስትል ነይ ይህንን ደግሞ ተመልከች፣ ይህንን ተመልከች። በዚህ ልጥላት ነበር እማዬ እማዬ እያለች እያለቀሰች ነበር። አንቺ የዛን የት ነበርሽ? ወይዘሮ ጃን ምን እያረግሽ ነው? ረፊ እንጂ ወይዘሮ ጃን ስትለምነኝ ስታለቅስ ነበር እማዬ እያለች ነበር። የት ነበርሽ አንቺ ታዲያ? እኔንም ይህንን ምድር የምታጥፊ ከሆነ ልጅሽ እያለቀሰች ነበር፣ ደም እንባ ስታለቅስ ነበር። የዛን የት ነበርሽ? መቼም ከዚህ በኋላ ልጅሽ እዚህ የሲኦል ሕይወት ውስጥ እንድትኖር የምትፈቅጂ አይመስለኝም። ነስሪን ምንም ሳትናገር አቅቧን ስታ እንዳለች ጥላት ወደ ቤቷ መሄድ ጀምራለች። ሹር ጉድ እያለ እየለባበሰ ሰርጉን ስነ ስርዓት ለማከናወን እየተጣደፉ ነው። ሩካና ሶመር ሊጋቡ ነው የሚባለውን ወሬ የሰማችው ሩቻ ደግሞ በፍጥነት ወደ ሚኔጋ ትመጣለች። አሁን ሰዓቱ የደረሰ ይመስለኛል። ትክክለኛ ሰዓቱ አሁን ነው። ሁሉንም ነገር ለቱርካ የምትነግርበት ሰዓት ደርሷል። ሰርጉ ሞቅ ደመቅ ብሎ ጀምሯል። ሶመር ሳዲቅ እረፍት አጥቶ በጭንቀት ሊሞት የደረሰበትን የቤቱን ጉዳይ ካርታውን ሙሉ በሙሉ በሳዲቅ ስም አዙሮ በእጁ ወረቀቱን ይሰጠዋል። ሳዲቅ ይህን በደስታ ይፈነጥዛል። ሁሉም ደስታ በደስታ ይሆናሉ። ነስሪን ሩቻ ካስገባችበት የድንጋጤ ሰመመን ውስጥ ካሁን አልወጣችም። እንኳን ወደ ቤት ብትደርስም ቤት ውስጥ ሆና እነሱን አሻግራ ከመመልከት ውጭ ደስታቸውን ለመጋራት እነሱን አልተቀላቀለችም። ሩቻ ደግሞ ሚኔን ይዛ ወደ እነ ቱርካን ቤት ደርሳለች። ሰላም ወይዘሮ ነስሪን፣ ቱርካንን ፈልገሽ ከሆነ እሷ የለችም። ችም ማናግርሽ አንድ ጥብቅ ጉዳይ አለኝ። እሺ ምንድነው አንገብጋቢ ጉዳይ ያልሽኝ? እስኪ ልስማሽ፣ ንገሪኝ። ይህንን ነገር ለአንቺ ባልነግርሽ ደስ ይለኝ ነበር፣ ምክንያቱም አንቺም እናት ነሽ። ምንድነው ነገሩ? ወደ ጉዳይ ግቢ። ምን መስለሽ ወይዘሮ ነስሪን፣ እኔ እርጉዝ ነኝ። ጥሩ ነው፣ ደስ ይላል። ግን ደግሞ የልጄ አባት የኔ ባል ሌላ ሴት ሊያገባ ነው። ቆይ ምንድነው? ለምንድነው ይህንን ለእኔ የምትነግርኝ? ምክንያቱም የልጄ አባት ሶመር ነው። አዎ ሶመር ነው የልጄ አባት። ዛሬ ልጅሽ ለማግባት የምትሰናዳው የልጄ አባት ነው። አምላኬ፣ ምንድነው የምሰማው? አምላኬ። እኔ ከባዱን ዜና ለነስሪን ነግራት እንዳትንቀሳቀስ መላ ሰውነቷን አደንዝዛ እሷ ከሩቻ ጋር ተያይዛ ትሄዳለች። ቤት ውስጥ ምን እየተፈጠረ እንዳለ የማያውቁት ከጀርባ በኩል ቤተሰቡ ደግሞ ሰርጉን ሞቅ ደመቅ እያደረጉ ነው። አቤት፣ ማን ልበል? ዳሪያ፣ ይኸውልሽ እንዳትዘጊው፣ ፏቲ ነኝ፣ አጎትሽ ነኝ። ምን ፈለግ? የማናግርሽ አንድ አንገብጋቢ ጉዳይ አለኝ። በፍጥነት ነኝ። ዳሪያ፣ ሁሉን ነገር ማወቅ አይደል የምትፈልጊው? ሁሉንም ነግርሻለሁ። ሰፈር ውስጥ የሚገኘው መናፈሻ ውስጥ ነኝ። ነይ፣ በፍጥነት ነይ። ዳሪያ ምንም ጊዜ ሳታባክን ነበር ፏቲ ጋር መጣችው። ቆይ ለምንድን ነው የፈለከኝ? ምንድነው የምትነግረኝ? መጭ ነግርሻለሁ፣ ሁሉንም ነገር ነግርሻለሁ። ተረጋጊ። ምንድነው የምትነግረኝ? ቶሎ ንገረኝ። ባለፈው ስለ ቤተሰብ ስለ ልጅ ጠይቀሽኝ ነበር አይደል? ጠይቄ ነበር። አዎ እኔም ቤተሰብ ነበረኝ። ሚስቴ በወሊድ ሰዓት ላይ ሞታለች። እንደምወዳት የኔን አባትነት የኔን መውደድ የማታውቅ አንድ ሴት ልጅ አለች። መታት ግን ልጄ ብዬ ያሰብኳት ሌላ ነበር። ዛሬ ግን ካረፋፍድም በሆን የኔን ልጅ አወቅኳት እኮ። ማነች? የኔ ልጅ እዚህ ነች አጠገቤ። ዳሪያ፣ አንቺ የኔ ልጅ ነሽ፣ እኔ አንቺ አባት ነኝ። ምን? አዎ ዳሪያ፣ አንቺ የኔ ልጅ ነሽ። ዳሪያ ነስሪንና ሳዲቅ ሚስጥር ብሎ ከእሷና ከዶኖች ሲደብቁ የነበረው ነገር ምን እንደሆነ በመጨረሻ ማወቀች። ይሄ ክፍል ማለት የአንቺ ሲኦላ ነው። ስትለምነኝ ስታለቅስ ነበር፣ እማዬ እያለች ነበር። የት ነበርሽ አንቺ ታዲያ? ይህንን ምድር የምታጠፊ ከሆነ ልጄን መንከባከብ አቃተኝ።
ለራሴ ክብር ለምፈልገው ነገር ስል የሰውን አፈርቼ ልጄን መከራ ውስጥ አስገባዋት። ራሴን ወድጄ ልጄን መስዋዕት አለ። እኔ እናት አይደለሁም። ሰማይ ምድሩ ይደፋባታል። እውነቷ ይተሳሰራል። እግሯ መራመድ ይከብደዋል። ተንፈስ እስኪያቅጣት ትንፋሿ ይቆራረጣል። ምንድነው ነገሩ? ነስሪን አይቻት አልነበርም? የታለች ነስሪን? መታለች እማዬ። ቆይ እኔ እጠራታለሁ እማዬን። እማዬ የት ነሽ? እማዬ እናቴ፣ እማዬ እዚህ ነሽ? ተኛሽ እንዴ እማዬ? እማዬ ተነሽ እንጂ። ሁሉም ሰው አንቺን የጠበቀ ነው እማዬ። እናቴ፣ እማዬ እማዬ ተነሺ እማዬ። እናቴ እህቴ፣ አባዬ፣ እማዬ እየተነፈሰች አይደለም፣ እየተንቀሳቀሰች አይደለም። አባዬ ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጅ ድራማ ክፍል 37 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተናፋቂውን ድራማ የወፍ ጎጆ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ እንዳይዘነጋ። ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።